በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የማቴዎስ ወንጌል ምዕራፍ 24 ከቁጥር 1። ጌታችን ኢየሱስም ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደሱን የሕንጻ አሰራር አሳዩት። ጌታችን ኢየሱስም መልሶ እንዲህ አላቸው፣ ይህን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። በደብረ ዘይትም ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀረቡና እንዲህ አሉት፣ ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለሙ ፍጻሜስ ምልክቱ ምንድነው? ጌታችን ኢየሱስም መልሶ እንዲህ አላቸው፣ የሚያስታችሁ እንዳይኖር ተጠንቀቁ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። ጦርነትን የጦርንም ወሬ ትሰሙ ዘንድ አላችሁ። ይህ ሊሆን ግድ ነውና ተጠንቀቁ፣ አትደንግጡ። ነገር ግን ፍጻሜው ገና ነው። ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳሉ። በየሀገሩም ረሃብ፣ ቸነፈር፣ የምድርም መናወጥ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። ያን ጊዜም ለመከራ አሳልፈው ይሰጧችኋል፣ ይገድሏችኋልም። ስለ ስሜም በሰው ሁሉ ዘንድ የተጠላችሁ ትሆናላችሁ። ያን ጊዜም ብዙዎች ሃይማኖታቸውን ይለውጣሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ። ብዙዎች ሐሰተኞች ነቢያትም ይመጣሉ፣ ብዙዎችንም ያስታሉ። ከአመጽም ብዛት የተነሳ ፍቅር ከብዙዎች ዘንድ ትጠፋለች። እስከ መጨረሻው የሚታገስ ግን እርሱ ይድናል። በአሕዛብ ሁሉ ላይ ምስክር ሊሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ያን ጊዜም ፍጻሜው ይደርሳል። እንግዲህ በነቢዩ በዳንኤል የተባለውን የመፍረሱን የርኩሰት ምልክት በተቀደሰ ቦታ ቆሞ ባያችሁት ጊዜ አንባቢው ያስተውል። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ። በሰገነት ያለም በቤት ውስጥ ያለውን ያነሳ ዘንድ አይውረድ። በእርሻም ያለ ልብሱን ይወስድ ዘንድ ወደ ኋላው አይመለስ። ነገር ግን በዚያ ወራት ለጸነሱና ለሚያጠቡ ወዮላቸው። ነገር ግን ሽሽታችሁ በክረምት ወይም በሰንበት እንዳይሆን ጸልዩ። ያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ያልተደረገ ከእንግዲህም ወዲህ የማይደረግ ታላቅ መከራ ይሆናል። እነዚያ ቀኖችስ ባያጥሩ ኖሮ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን ስለ ተመረጡት እነዚያ ቀኖች ያጥራሉ። ያን ጊዜ እነሆ ክርስቶስ በዚህ አለ ወይም በዚያ አለ የሚላችሁ ሰው ቢኖር አትመኑ። ሐሰተኞች መሲሖችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳን ለማሳት ታላላቅ ተአምራትንና ድንቅ ስራን ይሰራሉ። እነሆ አስቀድሜ ነገርኳችሁ። እነሆ በምድረ በዳ አለ ቢሏችሁ አትውጡ። እነሆም በቤት ውስጥ ነው ቢሏችሁ አትመኑ። መብረቅ ከምስራቅ እንደሚወጣ እስከ ምዕራብም እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል። ገደላ ባለበት አሞሮች በዚያ ይሰበሰባሉ። ከነዚያም ቀኖች መከራ በኋላ ወዲያውኑ ፀሐይ ይጨልማል፣ ጨረቃም ብርሃኑን አይሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማያት ኃይልም ይናወጣል። በዚያም ወራት የሰው ልጅ ምልክት በሰማይ ይታያል። ያን ጊዜም የምድር አሕዛብ ሁሉ ያለቅሳሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። መላእክቱንም ከታላቅ የመለከት ድምጽ ጋር ይልካቸዋል። የተመረጡትንም ከሰማይ ዳርቻ እስከ ዳርቻው ከአራቱ ማዕዘን ይሰበስቧቸዋል። ምሳሌውንም ከበለስ ወቁ። ጫፏ የለሰለሰ ቅጠሏም የለመለመ እንደሆነ እነሆ መከር እንደደረሰ ታውቃላችሁ። እንዲሁ እናንተ ይህን ሁሉ ባያችሁ ጊዜ እንደቀረበና በደጃፍ እንዳለ ወቁ። እውነት እላችኋለሁ ይህ ሁሉ እስኪደረግ ድረስ ይህች ትውልድ አታልፍም። ሰማይና ምድር ያልፋሉ፣
ቃሌ ግን አያልፍም። ስለዚያች ቀንና ስለዚያች ሰዓት ግን ከአብ ብቻ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን የሚያውቃት የለም። በኖህ ዘመንም እንደሆነ የሰው ልጅ አመጣጡ እንዲሁ ይሆናል። ያን ጊዜ ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስካጠፋበት ጊዜ ድረስ እንዳላወቁ የሰው ልጅ ማመጣጡ እንዲሁ ይሆናል። ያን ጊዜ ሁለት ሰዎች በአንድ እርሻ ላይ ይኖራሉ። አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። ሁለት ሴቶች በአንድ ወፍጮ ይፈጫሉ። አንዲቱን ይወስዳሉ፣ ሁለተኛይቱንም ይተዋሉ። ሁለት ሰዎች በአንድ አልጋ ይተኛሉ። አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። እንግዲህ ትጉ፣ ጌታችሁ በምን ሰዓት እንደሚመጣ አታውቁምና። ነገር ግን ይህን እወቁ፣ ባለቤት ሌባ የሚመጣበትን ሰዓት ቢያውቅ ተግቶ በጠበቀ ነበር፣ ቤቱም እንዲቆፈር ባልተወ ነበር። ስለዚህ እናንተም ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። እንግዲህ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቦቹ ላይ የሚሾመው ታማኝና ብልህ አገልጋይ ማን ነው? ጌታው በመጣ ጊዜ እንዲህ ሲያደርግ የሚያገኘው ያ አገልጋይ ብፁዕ ነው። እውነት እላችኋለሁ በገንዘቡ ሁሉ ላይ ይሾመዋል። ነገር ግን ያ ክፉ አገልጋይ ጌታዬ ከመምጣት ይዘገያል ብሎ በልቡ ቢያስብ ባልንጀሮቹንና አገልጋዮቹን ቢደበድብ ከሰካሮች ጋርም ቢበላና ቢጠጣ የዚያ አገልጋይ ጌታው ባልጠረጠረው ዕለትና ባላወቀው ሰዓት ይመጣል፣ ከመካከሉም ይሰነጥቀዋል፣ እድሉንም ከግብዞች ጋር ያደርግበታል። በዚያም ለቅሶና ጥርስ ማፋጨት ይሆናል። ወስብሐት ለእግዚአብሔር። ይቆየን።